ሃይሚ ልገልጥ ነው እንዳትገልጥ ወይ ልትወቀው ናትቸው ነው የት ነው አረብ በእና ይጨንቃል በቀን መጨለም ሃይሚ ከፈኩት እንዳትገልጥ እዚህ ጋር ነኝ ያለሁት እንዳትገልጥ ምን አስፈራ እኔ ምን አረጋለሁ ኧረ ምን አረጋለሁ እንደሸች ግን ይጨንቃል አይኔን ጨፍን ከዚህ በላይ ወደ ውስጥ ጨፍን ሃይሚ ልጮ ነው ግን ሃይሚ እንዳትገልጥ ወይኔ ብሩኬ እንዳትገልጥ እሺ እኔ አልገለጥኩም ቆይ ምንድን ነው ቆይ እንዴ ማጨነቀኝ እኮ ኧረ ልቀኝ በኢየሱስ ስም ነቢ ወይ የምርሽን ነው ወይኔ ብሩኬ አረኒ እስቲ የኔ እናት የዋልተለወጠች ዛሬማ አብራኛለች የዋልተቀየረች የልቤን ታውቃለች እንደ ልብሽ ያለም የኔ እንደ ልቤ መክሊቴ ነሽ ሙሉ ሐሳቤ እንደ ልብሽ ያለም የኔ እንደ ልቤ መክሊቴ ነሽ ሙሉ ሐሳቤ በብርሃን ብዛት በሻማዋ ጥላ እሷ የቀለጠች ላይኔ ተከ ወርቄን ሽታሽ ነው የሰጠሽኝ ሽታሽ ወደድከው? አው እግዚአብሔርን ያቺኛዋ ትንሽ ቀጭን ነበረች። ይሄ አሁን ያምራል ወንድ ልጅ ላይ እውነት በጣም ነው የሚያምረው። ቤተሰብ እንዴት ነው? ፍፄ ከካሜራ ጀርባ እንዴት አየው? አያምርም? በጣም ነው የሚያምረው። ቤተሰቦች እንደወደዳችሁት ተስፋ አደርጋለሁ። በጣም ነው የሚያምረው የምር። ቴንኪው። እሺ አመሰግናለሁ። በእናትሽ እስቲ ቁጭ ቶሎ በይ ያው ኧረ እና ሁሌም እንደዚህ ያማረ ነገር ወደ እጅህ ይግባ። ተባረኪልኝ የኔ እናት ደግልኝ ልበል ወዴት ወደ ጎን እንዴና እንዴ ቴንኪው። እሺ እግዚአብሔር ሼም ያዘኝ። ለምን ሼም ያዘኝ? እኔ ካመጣው አስተታ ጋር ምንድነው አንተ ያመጣልኝ? እቴው በቃ ተይው ሰጥሽና ቤት ሄደሽ ትቀብቻለሽ እንዴ? ምንድነው? እኔ ያንተ ስጦታ ምንም ነገር ይሁን ችግር የለውም። እዚህ እንድከፍተው ካልፈለገ ሄዶም በቃ አሁን እኮ አለፈ። ሰጠሽኝ ሰጥቶሽ በቃ የምር በጣም ነው የሚያምረው። ማለት እንደዚህ ይሆናል። እንዴት ግን አስበሽ ሰርቀሽ እንዴት ወሰርሽው? እንግዲህ አስማት ይባላል ይሄ ሲስተም። እሺ እንልሽ የምር በጣም ደስ ብሎኛል ግን ደስ ስላለክ እና ይሄ ከዚህ በፊት ቤተሰብ ምናልባት ላይገባችሁ ስለሚችል ላብራራላችሁ። አንዳንድ ሰዎች አዳዲስ ሰዎችም ወደ ቻናላችን ስለተቀላቀሉ ከዛ በኋላ ማለት ነውና ከዚህ በፊት ወርቅ ሰጥቼው ነበረ እና ግን ያቺ ወርቅ እንደዚህ አልነበረችም፣ ትንሽዬ ነበረች። አልኩም ባቅሜ ነው ግን ያደረኩት ነበር። ስለኔ ነው እኮ ትንሽዬ ነበረች፣ ባቅሜ ነበር ያደረኩት። አሁን ደግሞ የተሻለ ነገር ስለሚገባህ ነው። እሺ ከዚህ የባስ ነገር ይገባል። እኔና ወርቅ ለበሽ ትላለች ሙሽዬ። ቴንኪ ሌላ የመጨረሻ አመታችን ላይ የአንድ አመቱ መጀመሪያ ነው የሚባለው መጨረሻ ነው ያለፈውን መጨረሻ ምናልባት በቃ የአመታችን እሺ የተገናኘንበት ቀን ላይ ሌላ አዲስ ታሪክ ጻፈች ለሁለተኛ አመት ከመጨረሻው ላይ መጀመሪያውን ጻፍኩት ማለት ነው። እኔና ጎበዝ እኮ ነሽ፣ ደራሲ ነኝ። ጎበዝ ነሽ እውነት። ቴንክ ዩ በጣም አመሰግናለሁ። አይ በነገራችን ላይ የቅርብ ሰው የኔ የምትለው ሰው በቃ እሺ ምን ላድርግሽ? በቴስት ልበልሽ? እኔ አሁን ኬኩ አንጀቴን በለው።
ቀስ በይ እንቆርሰዋለን። ግን ደግሞ እኔ የሚያመጣትን መልሼ ይያልድ እንግዲህ በከባዱ ነው ያስቀየመችኝ እንዴ። እሺ ስጠኝ፣ አንጀቴን በላው። ስጠኝና ኬኩን እንቁረሰው ከሚቀርብሽ እንጂ መልሶ ነበር። ኧረ እንዴ ለምን ብቻ ግን ቤተሰብ እስኪ ትንሽ ላውራው። ቆይ ትበል። አልቆይም። ምንድን ነው? ምንም አይደለም። በቃ ግን ይሄንን ይዘሽ ሄደሽ ቤትሽ ነው የምትከፍቺው። እምቢ ካልሽ እዚህ ጋር ነው የማስቀምጠው። እዚህ አልከፍተው? አዎ ቤት። የምርህን ነው? እውነት? በቃ እሺ ልሂድ፣ ከፍቼው ልምጣ። ጨነቀሽ? እኔ ጨንቀኛል። እናንተና ይገባሻል። እሺ እንትን ያለው በቃ እሺ በይ እንዴ። ወይኔ ብሩኬ አስቀምጪው ዝም ብለሽ። እሺ የአንድ አመት ታሪካችን ነው እንደው። እሺ አንዴ እዚህ ጋር ላስቀምጣ። እሺ እና በቃ ሀሳቤ ሁሉ እዛ ጋር ነው የሚሆነው። ብቻ ግን ይሁንሽ። ኬክ ቁረሺ ስልሽ እዛ እንዳትይጂ እና አሁን ደግሞ ያመጣነው ኬክ አብረን እንቆርሳለን። ቤተሰቦቻችንን ብትኖሩ ደስ ይለን ነበር። በኩል በቃ ከኛ ጋር ተነስታችሁ እንደውም ምንድነው ደስ እየዘፈናችሁ ቁረሱት ብቻ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ እያለች በብርሃን ብዛት በሻማዋ ጥላ እሷ የቀለጠች ላይኔ ተከልዳ ሰው የለኝም እያልኩ ሳዝን ሳሳዝናት አለው ሳትኖራ እቅፉ ቃል ሳይወጣት እንክርት አይኖቿን ቅልፋተው ሰቀቀን ስትተኩለው ሲነጠቅ ሲጎዳ ስሜቷ ስታስብ እንዲቆም ቤቷ በእንቁ ማስቀመጫ በሙዳይ ደብቃኝ ቋጥራኝ ልቧ ላይ እና ቆርሰነዋል የአንድ አመታችንን። እዚህ ላይ የአመቱ ሰይጣንም ነበር፣ ሰይጣኑንም የሰየፍነው ተሰይፏል። እናንተም ጥሩ ጊዜ እንደነበራችሁ ተስፋ አደርጋለሁ። እና እንዳልኳችሁ የምትወዱትን ቪዲዮ በዚህ አመት ውስጥ ከኛ ጋር ከኔና ከሀይሚ ጋር የምትወዱ ቪዲዮ ካለ ሪኮመንድ አድርጋችሁን ኮሜንት ላይ ጻፉት። እኔ ቁጭ ብዬ አብዛኛውን ስለምወደው ነው። አንቺስ? እኔም ወደው ወደሽ ሙተሻል። ብቻ ኮሜንት ላይ ጻፉልኝ። ይሄ ቀን እንዲ ብላችሁ ያው ቀን ስለሚጽፍ እና ምን እያልኳቸው ነበር መሰለሽ? ልጅ ተወልደዋል፣ 4 ልጆች ተወልደው እኛ አርጅተን ከዛ እኛም ቪዲዮ ያዩታል። በመቀነት አሰርሻቸው ብለሽ እንትን እኮ ነው ተቸገሩ። ምን እየተረጋገጡ አሁን አንዱ አሰርሻቸው፣ አንዱ በጣም በጥባጭ ነው በእናትህ። እሱ ልጅ ከተወለደ ነው መከራ። ብቻ አስቢ 4 ልጆች ወጥተው እኛ አርጅተን የኛም ቪዲዮ ሳዩ እንዲህ ወጣት ነበራችሁ ሲሉ መቼም ጊዜው ይከፋል። በዛ ጊዜው ይከፋል ስልሽ ሞር ዘመናዊ ነው የሚሆነው አይደለ? ከዛ አርጅተን ሳይ እንዲህ ዳድ እንደዚህ ነበርክ እንዳይለኝ እንጂ እንደዚህ ወጣጤ ነበርክ እንዳይልክ። እኔ ወጣጤ አይደለሁም አንቺ ያልሽው ነው የሚሉት። ያው የቪዲዮ እኮ ይወጣል። እኔ ወጣጤ ነኝ? አይ አይደለህም። የኔ ሸበላ አንዴ ብላለሽ። በቃ ወጣጤ ነኝ። ብቻ ቤተሰቦች አሪፍ ጊዜ እንደነበረን ተስፋ አደርጋለሁ። አንቺም እንደወደድሽው ተስፋ አደርጋለሁ። እኔ ደግሞ በቁት በላይ ነን ነገርና ነስቲ የኔ አሻንጉሊት እኮ ነሽ። ኧረ አዲስ ለዚህ ንግግር ለአሻንጉሊት ወይኔ ቡራውና ደግሞ ምን እያሉ ነበር መሰለሽ? ምን አሉክ ደግሞ? ቤቢዬና ያወጣሽልኝ ስም ነበር ጭራሽ ረሳሁት። ሳጠሪኝ ስቀሪ የልቤ ካውያ እንዴት ይረሳል ካለችኝ መች ነው እስቲ የልቤ ካውያ ምን ነው ቆየሽ ካልሽው እና ታዲያ መቃጠሉ በዝቶበት ነው ልቤ። ልብ እንዴት ነው የሚቃውን? እሺ ነው ለጭቅጭቁ ችግር። እሺ ግን እኔ ለውድ ቤተሰቦች የሆነ ማለት የምፈልገው ነገር አለ መጨረሻ ላይ። እሺ በይው መጨረሻ ላይ ነው ያልኩት። አውራና ጨርሰና። አይ ችግር የለም በይ በቃ ያፈርኩ ልቤና አቃጠል ካልሽኛ። የኛ ውድ ቤተሰቦች ማለት ከዚህም በኋላ ጥሩ ጊዜያቶችም መጥፎ ጊዜያቶችም ሊገጥሙን ይችላሉ። ግን ሁሌም ጠንካራዎች እንድንሆን በጸሎታችሁ በአብሮነታችሁ እንድታግዙን መልእክቴ ነው የምር። ምክንያቱም የሆነ ቆይታዎችን በቆያችሁ ቁጥርም ያው ፈተናም ሊበዛባችሁ ይችላል። በራሳችሁ ሰው ስንሆን ፈተና ግድ ነው። ያልተፈተነ ምኑን አለፈ እና ፈተናዎችን አይፈተኑ ሳይሆን ግን ፈተናዎችን ማለፍ የምንችልበትን አቅም እንድናገኝ ጸልዩልን።
ከዛም በኋላ ደግሞ ንዴታችንን እንዲቀንስልን ጸልዩልን። አዎ አንዳችን እንድንሸነፍ ጸልዩልን። ሚሰማሽ ፈልግ እኔ አልሸነፍም ስል እሱ እንዲሸነፍ፣ እኔ ስሸነፍ ደግሞ እሱ እኔ እንድሸነፍ ነው የምፈልገው። እሷ የህፃን ልጅ ጸሎት ነው። እኔ እሸነፋለሁ ስል እሱ አልሸነፍም እንዲል ነበር። ብቻ አይሚ እንደወደድኩ ተስፋ አደርጋለሁ። እኔም እንዳልኩት ንገርም ማለት እንጃ ከጠበቅኩት በላይ ያገኘሁት ጥሩ አመት ነበረን። የምር ደስ የሚል አመት ነበረ። ፈተናዎች አጽድተውን እንድንበረታ ያደረጉን አመቶች ነበሩና ብዙ ነገሮችን አርመን እንደምንመጣም ተስፋ አደርጋለሁ ከእናንተን ይዘን ማለት ነው። እና ለእናንተ እኛም የትም አንሄድም፣ እንዲንቁ የሆነ ቤተሰብ አለን። አንድ ቀን ስንጠፋ ኧረ እነዚህ ልጆች የት ገቡ እንደ ልጅ እያያችሁን ገና አላደገችም እኔም አላደግኩም ልበል። ብዙ እናቶች አሉን፣ ግን ደስ የሚሉ እናቶች አሉን፣ ስለኛ የሚያስቡ ብዙ እህት ወንድም አለን እና በጣም እናመሰግናለን አብራችሁ ስለነበራችሁ። ቅመምዬም የኔ ቆንጆ የኔ ጨረቃም እንደወደድሽ ተስፋ አደርጋለሁ። ቀለል ያለች ናት ግን ውብ የሆነች ናት። ላይክ ቅድም ብያቸዋለሁ አይደለ? እንደ ቅመሙ የሆነ ፕሮግራም ነው ብያቸው ነበር። ብቻ አብራችሁ ስለነበራችሁ ተስፋ አደርጋለሁ። አንቺም እንደወደድሽ ተስፋ አደርጋለሁ። እኔ በጣም በጣም ከሚገባው በላይ ደስተኛ ነኝ ዛሬ። እኔም በጣም ደስተኛ ነኝ። አልጠበቅኩም። ቅመሟንም ወደ 200,000 እንሰዳትና እሷንም ደስ የሚል ሰርፕራይዝ እንደማደርጋት ወይ እንደምታደርገኝ ማን እንደሚፈጠር አላውቅም እና ቅመሟንም ወደ 200,000 እና ደግሞ ከዚህ በኋላ ቪዲዮአችንን ምንጭ ነው አይ ቲንክ ከ11 ሰዓት እስከ 1 ሰዓት ባለው ነው። ሌላ ነገር ካልተፈጠረ በስተቀር ወደ 2 ሰዓት ነው እንጂ ምክንያቱም አሁን እየለቀቀን የነበረው 2 ሰዓት ምናምን ነበር። እናንተ ብዙ የኛ ኦዲየንሶች ጾም ስለነበረ ስራ ይበዛባችሁ ነበር። 12 ሰዓት ይፍጣር ሰዓት ምናምን እና ስራ ስለሚበዛባችሁ ነበር ሰዓቱን ያረዘምነው። ከዛሬ በኋላ ስንት ሰዓት እንገናኝ? ከ12 ሰዓት በኋላ በተለመደው ሰዓት ድሮ በምንለቅበት ሰዓት እንገናኝ። በድጋሚ መልካም በዓል። እንኳን አደረሰን፣ እንኳን አብሮ አደረሰን ነው የሚባለው። ባይ